ማታ ስትተኛ ወንድሜን አስቀየምኩት ማንን አስቀይም የገባው በል ይላል። በዝርዝር ነው የሚጽፍ በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግሥተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጧትና ማታ። የማያስብ ነጋዴ፣ ኪሳራውን የማያስብ ነጋዴ፣ ትርፉን የማያስብ ነጋዴ ይሄ ምን ይባላል? ዘምቶ ተወረስ ይባላል አሉ ብፁዕ አቡነ ኤልሳ በረከታቸው ይድረሰን በአጸደ ነፍስ። ዘምቶ ተወረስም ይባላል። ዘምቶ ተወረስ ማለት ምን ማለት እንደሆነ ኦሆ ልትወው ከጦርነት ጋር እንዳይገናኝብኝ ነገሩ ግን ያለ መጽሐፍ ላይ ነው ልናገረው። ምን ማለት መሰላችሁ? ዘምቶ የሚወረስ ማለት ዘመቻ ሊያስፋፋ ወይም ግዛት ሊያስፋፋ ወደ ሌላ ሀገር ውጊያ የሚሄድ ንጉሥ ሲሄድ ግን በምስራቅ ወደ ምስራቅ ግዛት ሊያስፋፋ ሲሄድ ምሳሌ በምዕራብ ባለው ድንበሩ ምን አላስቀመጠበትም? ጠባቂ አላስቀመጠም። ከዛ በዚያ ግዛት ሊያስፋፋ ሲሄድ ምኑ ተወርሶ ይቆያል? ራሱ ቤተ መንግስት ተወርሶ ይቆያል። እንዲህ ያለ እንዳትሆን ይላል ማሪሳቅ እኮ ነው የሚለው። እንደዚህ ያለ እንዳትሆን ዘምተህ እንዳትወረስ ግዛት ግን ሳትለቅ ተዋጋ ይላል። ግዛት የተባለችው ጸሎት ናት። ጸሎት አቋርጦ አገልግሎት የለም። ከዚያ ወጥተህ ቤተ መንግስትህን ለቀህ አትዋጋ። ቤተ መንግስት ጸሎት ነው። ከጸሎትህ ወጥተህ ሰይጣንን ማሸነፍ አትችልም ነው። እንደዚያ ዘምቶ እንዳይወረስ ነጋዴ ትርፍና ኪሳራውን እና ትጋቱን እስቲ አሁን ነጋዴ አስቡት። የነጋዴን ትጋት አስቡት። ለንስሐ አባት አይገኝ፣ ጉባኤ ላይ አይገኝ፣ ምን አይገኝ። አብዛኛው ነጋዴ አንዳንዱ እንዲያውም ኧረ ልጄ ጉባኤና ተብሎ ሲደውልለት መዋጮ ሲኖር ጥሩኝ ይላል። ነፍሱን ብር ሊያወጣው ነው እንደው ማለት። እንዲህ አድርጎ የሚያተጋው ምንድን ነው? ትርፍና ኪሳራ ነው። ትርፍና ኪሳራ ይሄ ዓለም ንግድ ነው። ወበከመ ብእሲ ዘይነግድ ወጽዋ እግርቲሁ ንዋዮ ይትገበሩ ቦት መንግሥተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ሩቅ አገር የሚሄድ ነጋዴን ባሮቹን ጠርቶ ያተርፉበት ዘንድ መክሊት የሰጣቸውን ሰው ይመስላል አይደል ያለ። እንድንነግድ ነው። ዕድሜ ንግድ ነው። ወጣትነት ንግድ ነው። ሽምግልና ንግድ ነው። ትዳር ንግድ ነው። ምንኩስና ንግድ ነው። ሹመት ንግድ ነው። ነጋዴነት ንግድ ነው። እጃችን ላይ ያለው ነገር ሁሉ መንግሥተ ሰማያትን የምንገዛበት መነገጃ ወረታችን። ሁሉ ነገር እድል ነው። ጊዜ እድል ነው። ጧት እድል ነው። ማታ እድል ነው። ቀን እድል ነው። ትራንስፖርት እድል ነው። ሁሉ ነገር ክረምት እድል ነው። በጋ እድል ነው። ማጣት እድል ነው። ማግኘት እድል ነው። ካገኘ የመስጠት እድል ሰጥቷል እግዚአብሔር። ካጣ የማመስገን እድል ሰጥቷል። ሁሉም እድል ነው። እግዚአብሔር በሰጠን ነገር ሁሉ ከተጠቀምንበት መንግሥተ ሰማያት የማንወርስበት አጋጣሚ የለም። ሁሉንም ለመንግሥተ ሰማያት ከተጠቀምንበት ይሄንን ነው። እስኪ የጸናውን አስቡት። ይሄን እያሰባችሁ ተስፋችሁን አስቡ ነው። ክርስቶስም መከራውን እያሰበው እሱ ተስፋ አይፈልግም፣ ራሱ ተስፋ ነው። ወደፊት ያለውን የምዕመናንን ድህነት አስቦ